ሰላም ሰላም ውድና የተከበራችሁ የሙ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበለልኝ። እንግዲህ ያው ቅምጥሌና ኤፊ መጥተዋል፣ እህትና ወንድም። ሙዚቃውን ትንሽ ሊያስለቅሰኝ ሞክሮ ነበር። ይህ ሙዚቃ በጣም ስሰማው ረበሻለሁና እና ደግሞ እንደዚህ ሲጠቃቀፉ ምናምን ደግሞ በቃ ወንድሜን አስታውሼ ናፈቀኝ ወንድሜ ማለት ነው። እና እንደዚህ ባታስቀኑ ደስ ይለኛል። ብቻ ግን ያው ወንድም ለእህቱ ፈግ ነው፣ እህት ለወንድሟ ፈግ ነው። ይሄን ታውቃላችሁ። ያ ነገር ነው የሆነ ያየሁት ያለሁት እና ቅምጥሌ እየተናገረች የነበረቻቸው ነገሮች አሉ። እያንዳንዱ ትክክል ናቸው። ኤፊም ደግሞ ያው የእሷን ደስታ ነው የሚፈልገው። ወንድም አይደል? ወንድም የእህትን ደስታ ይፈልጋል፣ እህት የወንድምን ደስታ ትፈልጋለች። ወንድም ደግሞ ተው ሲባል መተው ደግሞ አለበት እና እሱን ነው እያደረገ ያለውና ብሩኬ ባለመምጣቱ ደብሮኛል። እንደ እውነቱ ከሆነ አላየሁትም። ሶ እንግዲህ ያው የትናንቱ ላይ በመቅረቱ ብሩኬ የሆነ ፕሮግራም ይኖረዋል ብያችሁ ነበር። የአርሰናል ጨዋታ ስላለ ነው ብላችሁኛል። ቴንኪዩ ጋይስ። ግን እኔ ያው ስለ ጨዋታ ምናምን ምንም ስለማይገባኝም ምናምን ከኢንፎርሜሽኑ ነፃ ነኝ ማለት ነው። እና ለዛ ነው እንደዛ ከሆነ ደስ ይላል። ብቻ ግን ያው የነሱ ምንም መለያየት ምናምን የለውም፣ አንድ ነው ያሉት ሁላቸውም። ሲቀጥል ደግሞ ሌላ አይነት የእርጉዟ ምናምን የምትባለው ሴትዮ የምትሰራው ነገር አለ። የሰው ሁሉም ሰው የራሱ የሆነ እንትን አለው፣ ምክንያት አለው። በሆነ ምክንያት ቪዲዮ የሚሰራውና ሁላችሁም ቼክ ላለማድረግ ሞክሩ። ማለት ቪዲዮ አትዩላት አይደለም፣ እህታችሁ ናት። ብታዩላት ባታዩላት መብታችሁ ነው። አትዩም እዩም አልላችሁም። ግን ባያችሁት መልኩ ወይኔ እንደዚህ ከሆነ በቃ የብሩኬ ነው ማለት ነው ምናምን ምንም ያስጨንቀን ነገር የለም። የሚሆነውን ነገር ዝም ብለን ማየት እንደ ተመልካች ማለት ነው። ከዛ ውጪ ከሌ ተለያየ ከሌ እንደዚህ ሆነ ምናምን ብላችሁ እናንተ በተጨነቃችሁ ቁጥር ነገሮቹ ወዳልሆነ መንገድ ነው እየሄዱ ያሉት። ገብቷችኋል አይደለ? ስለዚህ ያ ነው መሆን ያለበት። ቅምጥሌ ደግሞ እንደዚህ መርፋ ብላ ነው የመጣችው። እንዴት ቲሸርቱ የብሩኬ አይደለም እያላችሁ ያላችሁትስ ነገር የብሩኬ ነው እንዴ? ምንድን ነው? እኔ ተናገርኩ፣ የብሩኬ ቲሸርት ነው። እንደውም ካሜራማኑ ራሱ ብሩኬ ነው። ከዛ ደግሞ አሁን አብረው ወጣው ፏፈሽ ይላሉ። ይህንን ደግሞ ሁላችሁ እንድታውቁ ፈልጋለሁ። ሲቀጥል እዚህ ጋር ሳልናገር ማለፍ ማልፈልገው ነገር አለ። አንዳንድ ገልቱ ሴቶች አላችሁ፣ ይቅርታ ይሄ ገልቱ የሚለው ነገር እንዳይደብራችሁ ከዛ በላይ የሚባል ነገር ቢኖርና ያንም ነገር ማለት ብችል ብላችሁ ደስ ይለኛል። ግን እንደዛ አይነት ቃልን ምናምን መጠቀም አልፈልግም። አንዳንዴ የሆነ ነገር ውርድ ብሎ ስታዩት በዛ ልክ ስትናገሩ እናንተ ከዛ ሰው በምንም አትለያዩም። እና ከዚህ በፊትም ተናግሬያለሁ። ሴትነትን የማትወክሉ ሴቶች ተብላችሁ እኛ ጋር አትወክሉም። ሴ ብቻ ናችሁ፣ አልተጨመረላችሁም ብያችኋለሁ። እንትን አላችሁ አንዳንድ ሴቶች ምንድናችሁ መሰላችሁ? የወንድ ጥገኛ፣ የወንድ እንትን ጦት ነው የሚባለው። የወንድ ችጋራም ናችሁ ሲጀመር ማለት ነው። የሆነ እንዴት ነው እናንተ ምንድነው የምትፈልጉት? የወንድ ገረድ ገባችሁ? የወንድ ገረድ ምን እንደሆነ ነይ ሂጂ ወደዛ ቤ ወደዚህ ቤ እየየው ያላችሁ ያለቃቀሳችሁ ከወንድ ስር መኖር የምትፈልጉና በቃ እንዴት ነው አንዳንዴ ሴት ልጅ በመጣል እሷን ወይ ደግሞ ያልሆነ ነገር በመናገር ያን ወንድ የእናንተ የምታደርጉት ይመስላችኋል መሰለኝ። አይ ዶንት ኖ። ብቻ ምንላችሁ ፈልጌ ነው። ቢቻል ዝም ማለት፣ ባይቻል ደግሞ አለመናገር የሚባል ጥሩ ነገር አለ። የምሬን ነው። አንዳንዴ ተናግረን በሚቆጨን ልክ ሁላ ሳንናገር ብንቀር ደስ ይላልና ደስ አይልም ማለት። ምናልባት እናንተ ክብራችሁን የጣላችሁ ሴቶች ስለሆናችሁ ወይ ደግሞ እናንተ እንዴት ነው ይሄ ለወንድ እየተንሰፈሰፋችሁ እየኖራችሁ ስለሆነ ሌላኛው ሴትም እንደዛ እንዲሆን ትፈልጋላችሁ። ነው ወንድን እናንተ ነው እየጠየቃችሁ እየኖራችሁ ያላችሁ። ወይ ደግሞ አትሂድብኝ ከእኔ ምን አተነው ምን ጋሎ ነው አይን ታዲያ ሌላ ምናምን የሚለውን ነገር እንትን እያላችሁ በየቀኑ እየተርመጠመጣችሁ ያላችሁ አላችሁና ነው ጋይስ። ሲወድሽ ትወጂዋለሽ፣ ሲያከብርሽ ታከብሪዋለሽ። በቃ እንዴት ነው ወንድ ልጅ ለምን ሆኖ እንደውም ሴት ልጅ ማኖር ያለበት እንጂ ሴት ልጅ ወንድ ልጅ ለምና ማኖር የለባትም በየትኛውም ሀገር ላይ ማለት ነው። ይኸውልሽ ተከባብሮ ፍቅርን ተፋቅሮ መኖር ደስ የሚል ነገር ነው። ግን ሴት ልጅ እንደ ሴትነቷ ወንድየውን የማክበር ግዴታ አለባት። ይህ ነው ሴትነት ስለሆነ ሴትነት ይሄ ነው ዋናው ነገር። ባሏን ታከብራለች። ወንድ ልጅ ደግሞ ለምኗት በቃ አትይጅብኝ የኔ ቆንጆ ነው ላቭ ዩ ሞት ኩልሽ ሄድኩልሽ ብሎ ድብና አልኩልሽ ብሎ ደግሞ ማኖር ግዴታው። እሷ ደግሞ በዛ ልክ ድብን ካላይ ቀር ታከብረዋለች ማለት ነው። አንደርስታንድ ማድረግ አለባችሁ እሱ ነው። ከዛ ውጪ ደግሞ እዚህ ጋር ያልተረዳችሁትና ያልገባችሁ ነገር በጣም ብዙዎቻችሁ ወይ ደግሞ ብሩክ ያልተረዳኝ ነገር ያልተረዳው ብዬ የማስበው በጣም ብዙ እያሰበ ያለው እዛ ፍፄም ሲናገር ስለሰማሁት ነው ነገር። ብሩኬም ተናግራል። በጣም አንዳንድ ሰዎችም እሪ እያላችሁ ነው። እያልገባችሁ ያለው ነገር ያልኳችሁ ሴት ልጅ የፍቅር ጥያቄ ሲቀርብላትም ሆነ በይቅርታ መልኩም ሆነ በቃ ህይወቷ ላይ ትዳር ላይ ተለምና ስትኖር
ኔቨር በቃ ደስ የሚል ነገር ነው። በቃ ገባችሁ አይደል? ደግሞም ግዴታ ነው። አንዳንዴ ባልጓ ሊልብሽ ይችላል። ከዛ ጓ ባለ ሰዓት በረድቴና ከዛ እሱ ሲበርድለት አንቺ ደግሞ አንተ እኮ እንደዚህ እያልከኝ ስለሆነ ናቀናቅ አድርገኛል ወደ ቤተሰቦች ቤድስ ምን ይመስላል ወይ ደግሞ ካንተ ጋር ስትዩ ኖ የኔ እናት እንደሱ አይደለም እኔ ልከር በድልሽ ራን ሲልሽ ሶኬ ምናምን ነገር ብለሽ በረድት ያልሽ ማለት እንደዛ እየተባለው ትዳር ነው። ግን ምንድነው እዚህ ጋር አልገባችሁ ብዬ ሳስበው ቅምጥሌ ስለተለመነች የደበራችሁ ሰዎች ሊኖሩ ይችላላችሁ። ይደበራችሁ አስርም ቅምጥሌ በደንብ ትለመናለች ገና ማለት ነው። ብሩኬን በጣም ወደው ወንድሜ ነው። ቅምጥሌም በጣም ወዳት እህቴ ነች። ሁለታቸው ላይም ምንም አይነት እንደዚህ የሚቀያይረኝ የሚለዋውጠኝ ነገር የለም። ከሁለታቸው ላይም ምንም ነጥብ ማነሳበት ነገር የለም። ምክንያቱም ወንድሞች በጣም ወዳቸው እናቴ ልጆች አሉ። በጣም ወዳቸው ከምላችሁ በላይ እህቶችም አሉ። በጣም ወዳቸው ማለት ነውና ከነሱ አለያቸው ማለት ሁሉ በእህቶች እንዲደርስ ማልፈልገውን በወንድሞች እንዲደርስ ማልፈልገውን በማንም ላይ እንዲደርስ አልፈልግም። ሶ ለነገራችሁ የፈለኩት ምንድነው እዚህ ጋር ብሩኬ እየተበደለ ሆኖ ግን ያልተረዳ ነው የመሰላችሁ ሰዎች፣ ብሩኬም ያልተረዳን የመሰለ ነገር አለ። ወንድ ልጅ የውስጡን ማን ይናገርለት? ወንድ ልጅ እኮ አይደብረውም ማለት አይደለም፣ አይከፋውም ማለት አይደለም። በጣም ብዙ ተወርዶችን አልፎ የመጣ ሰው ነው ምናምን ብለሃልና እዚህ በፊትም ስለ አባቴም ስለ ወንድሞቼም ተናግሬያለሁ። እንደ ወንድ ልጅ ሽንን ምድር ተሸክሟት የሚኖር ሰው የለም። እውነት ለመናገር አለሚቱን ተሸክሟት ነው የሚኖሩት። ምክንያቱም አንደኛ እንዳልኳችሁ ወንድ ልጅ ቆፍጠን በል ዋጥ አድርጎ ምናምን ተብሎ እንባውን እንኳን ጠብ እንዳረከሰው ፊት ዋጥ አድርጎ ማልቀስ ካለበት ለብቻው ማልቀስ ካለበት ከእናቱ ቅፍ ማልቀስ ካለበት ቤተክርስቲያን እንደዛ ነው እንጂ ከተገኘ ጓደኛ ጋር ማልቀስ አይቻልም። ኔበር የትኛው ቦታ ላይ ሊያለቅሱ አይችሉም ምናምን። ሴት ልጅ ለፈለገች እዚህ ጓደኛ ጋር ታለቅስ ትችላለች፣ ሶሻል እንዳመጣል ታለቅስ ትችላለች። ኤቭሪ ዌር በቃ የትኛው ቦታ ላይ ማልቀስ መብት አላት፣ ነው ስሜቷ መናገር መብት አላት። ወንድ ልጅ ግን ቆፍጠን በል ነው ቆፍጠን በል ሚለው ብቻ ነው እንጂ ወንድ ልጅ አይለፋም አይታገልም። አለሚቱ ለሱ ኦፕነች ምናምን ማለት አይደለም። በጣም ብዙ የተዘጋ በርን ከፍታችሁ እንደምትወጡ አውቃለሁ። በጣም ብዙ ውጣ ወረዶችን እንደምትወጡ እንደምትወርዱ አይ ነው። ምክንያቱም እኔ አባቴን እንዲህ ነው ብዬ ተናግሬው አስረድቼው ባላቅ ወይ ደግሞ አስረድቼው ባያቅም በእያንዳንዱ በሚሆነው ነገር አያለሁ። ልጆቹ ለማሳደግ የሚወጣው የሚወርደው ወንድሜ እኛን እህቶቹን ከማንም በታች እንዳንሆን የሚታገላቸው ትግሎች አሉ። ቤተሰቦቹ ከማንም ዝቅ እንዳይሉ የሚታገላቸው ትግሎች አሉ። ለኛ ደከመኝ ሰለቸኝ ሳይል ግን ድካሙን ዲዋይታችሁ የምታነቡት ነገር አለ። አይ ነው ግን ደግሞ ሴት ልጅ እንዴት ነው ይሄ ወንድ ልጅ እንዴት ነው ታግለ ብላ ነው በቃ ታግለ ለፍተህ አምጥተህ ለሚስት አብላት ነው። ዝም ብላችሁ ባጭሩ ስንግራችሁ ጥረግራ ብላ የሆነ ነገር ነው። ሴቷ ደግሞ እንዴት ነው የቤት እመቤት ሆነሽ ቢውላ ነው ማለት። ሴት ልጅ የተፈተፈተ ነገር መጉረስ ብቻ ነው ከፈጣሪ እንኳን ሲሰጠን ማለት ነውና ወንድ ልጅ ደግሞ የትም ጥሮ ግሮ የእንትሪ ማለት የፈጣሪ ነው። እንግዲህ ምን ይደረጋል? እኛ ከግራ ጎናችሁ አይደለ ከምንድን ነው ከግራ ጎናችሁ አይደለኛ ተፈንቀረ የተፈጠር ነው ሰው ዛት እናንተ ሙሉ ሰው ናችሁ ማለት ይቻላል። ማለት እንዴት ነው ብዙ ነገር መቋቋም ትችላላችሁ። የሴት አቅም እና የወንድ አቅም በጣም ይለያያል። ይሄ እኩልነትና ተፈጥሮ ልንለያዩ አንችልም ማለት አንድ ልናደርገው አንችልም። ተፈጥሮ ሌላ ነገር ነው፣ እኩልነት ሌላ ነገር ነው። እዚህ ጋር እኩልነት ብዙ ነገር እኩል ነው ምናምን ልንል እንችላለን፣ ግን አይደለም። ተፈጥሮ በራሱ በጣም ብዙ የሚለያየን ነገር አለ ነው። ወንድ ልጅ ስሜቱን ዋጥ ማድረግ ስሜቷን ሴት ልጅ ገልጥ በማድረግ ምናምን የሆነ ፓርት ደግሞ ስሜቷን ድብቅ ወንድ ልጅ ደግሞ ኦፕን ማለት ብዙ ማለት ምን የምሬን ነው ብዙ ነገር እንትን የሚለን ነገር አለና ሶ ብሩክ አይ አንደርስታንድ ፎር ዩ ይገባኛል። በጣም ብዙ ነገሮች ጫና እየደረሰብ ነው። በጣም ብዙ ሰዎች እንጫጫሉ ምናምን በጣም ብዙ ሰዎች ነገርን ለማበላሸት እየተሯሯጡ ነው ምናምን። ግን ደግሞ ወንድ ልጅ እስከሆን ድረስ ሁሉ ነገር ተቋቁመ ቅምጥሌ ያንተ ነች፣ ካንተ ውጪ ማንም አይደለችም። አንዳንድ ቦታ ላይ ኮሜንት ላይ ሪምቧ ያዙ ይልቀቁ ሲሉ ነበር፣ ገደል ጫፍ ላይ ሆኖ ማለት ነው። ከዛ ትናንት ያዙ ይልቀቁ እያለ ባሉበት ሰዓት ላይ አቶ ብሩክ አለማየሁ መጣና ቅምጥሌን እኔ በጣም ወዳት ማከብራት ሰው ነች፣ ለወደፊት ኔቸርን ከሷ ጋር ነው ማስበው ምናምን ሲል እኛም ለቀቅ አደረግናቸው። በገደሉ ገብተው እንግዲህ ሁሉንም ተሰናብተናል ለማለት ወዳለሁኝ። ስለዚህ ብዙ ጊዜ አንዳንዴ ገደል ጫፍ ላይ ባትቆሙና ያዙ ልቀቁ ባትሉ ደስ ይለኛል። እንደዚህ በአጋጣሚ ልንለቃችሁ ስለምንችልና ወደ ገደሉም ልትገቡ ስለምትችሉ ስል ዜናዬን አስተላልፋለሁ። በመቀጠል ቅምጥሌ የኔ ቆንጆ አይ ላቭ ዩ ሶ ማች በጣም ወድሻለሁ፣ በጣም አከብርሻለሁ። ሴትነትሽን አክብረሽ እየተናገርሽ የነበረሻቸው ነገሮች አሉ። አንዳንድ ነገሮች በስሜት ተነሳስተን የተናገርናቸው ነገሮች ሶሻል ሚዲያ ላይ ነው የሚቆዩት ምናምን ኤቭሪቲንግ ነገ ስናያቸው የሚቆጩ ነገ ልጆቻችን ሌላ ሰውም ሲያዩ የሚቆጨን ነገርም አለማድረግ ጥሩ ነው። ለዛም እንደዚህ አይነት ጋፖችን መፍጠራችሁና
ኤፊና ብሩኬም አለመገናኘታቸው ፍፄን ማላጋቶች ምናምን ደስ ይላል። ግን ከዚህ በኋላ ያለውን ነገር አንቺና ብሩኬ ተገናኝታችሁ ነገሩን ሁለታችሁ ፈታችሁ በአንድ ላይ እንድትመጡ እንፈልጋለን። አይ ነው እናንተ ከካሜራ ጀርባ አንድ እንደሆናችሁ አውቃለሁ። ነገር ግን በጣም ብዙ እህቶች እየተጨነቁ ነው። እኔ አይጨንቀኝም። አይ ነው ምክንያቱም አንድ እንደሆናችሁ አውቃለሁ። እስቲል ብትለያዩ ራሱ የሚጨንቀኝ እኔ እሱ አይደለሁ ማለት አንድ እንድትሆኑ የምፈልግ ሰው ነኝ። አንድ እንድትሆኑ ነው የምፈልገው። ግን ምንድነው ፍቅር ታገሉ እንደዚህ በሉ ምናምን ብሎ የሚል ነገር አይደለም። መለየት በእናንተ ስላልተጀመረ ማለት ነው። አዲስ ነገር አይደለም ነው በጣም ሰዎች እንትን የሚሉበት ነገር ስለሆነ ከዛ ውጭ ግን እንዳልኳችሁ እኔ አውቃለሁ ለእናንተም እዚህ በፊትም ድራማ እንዳልሆነም በደንብ አድርጌ ነግራችኋለሁ። ግን ነገሮቹ እየተስፋፉ ሲመጡ ነገሮቹ እያሳመኗችሁ መጣዋል መሰለኝ አይደለም እያላችሁ ነው ግን እንግዲህ ቅምጥሌም ብሩኬም እንግዲህ እነዚህን ውድ የሆኑ ቤተሰቦቻችሁን ባታስቀይሟቸው ባታስከፏቸው ጥሩ ነው። በጣም ሰዎች ተስፋ እየቆረጡ ነው። በጣም ሰዎች በቃ እየተደበሩ ነው። ያንን ባታደርጉ ደስ ይለኛል። ብሩኬም ከቅምጥሌ ጋር ነገ ወይ ቅምጥሌ ይቅርታውን ተቀበለሽ ወይ ደግሞ ብሩኬ በድጋሚ ይቅርታ ጠይቃት። ቅምጥሌ ደግሞ ይቅርታውን ተቀበለሽ። ይቅርታ ሲበዛ አንዳንዴ ደግሞ ይመራል። ይቅርታ ጠይቃችሁ ከዛ ይሰለቻችኋልና ብሩኬም ሊሰለቸው ስለሚችል ቅምጥሌም ይቅርታውን ተቀበይላለሁ። በተረፈ በጣም ወዳችኋለሁ። ሁላችሁንም መልካም አዳር ይሁንላችሁ። አሊያ ቢጋይስ ብሩኬ ሚሲ ወንድሜ ቻው፣ ደህና አደሩ።